ገባ ብራድሊ ባርኮላ here we go to liverpool ተብሏል ሊቨርፑልን እንኳን ደስ አለን ኮንግራ ፋሚሊ ኮንግራ በተመጨረሻም ከስንት ድርድር በኋላ ብራድሊ ባርኮላን የግላችን አደረግነው እንኳን ደስ አለን ሊቪያንስ ይሄንን ነበር ስንፈልግ የነበረው የዊንገር ችግራችን አሁን ይፈታል ብዬ አስባለሁ ማለት ነው ፋሚሊ አሁን እንግዲህ አንድ እርምጃ ከፍ ብለናል አሁን የሚቀረን ራይት ዊንገር ላይና ተፈጥሯዊ የሆነ ዲፌንሲቭ ሚድፊልደር ነምበር 6 ተፈጥሯዊ ነምበር 6 ያስፈልገናል ተጫዋች አረባካችሁ በቃ እሷን ደግሞ አብስሩንና ገላግሉን ፕሪሚየር ሊጉን እንፎካከርበት ቻምፒየንስ ሊጉን እንፎካከርበት ለማንኛውም ግባ እናውጣው ባርኮላን አገኘነው ምድረ ወያላ ኮንግራ ፋሚሊ ለማንኛውም ኮንግራ አንዴ ሊቨርፑል ያ ጀማ አንዴ ሊቨርፑል ኦፊሻሊ ባርኪዮላ የሊቨርፑል ተጫዋች መሆኑ ተረጋግጧል ጀማው እንግዲህ ለሊቨርፑል አሪፍ ፊርማ ወሳኝ ፊርማ ነው ጀማው በዚህ ውድድር አመት ሊቨርፑልን ማለት ነው ቶፕ 4 ውስጥ እንዲቆይ ማለት ነው ከሚያስችሉት ፊርማዎች መካከል አንዱ ይሄ ነው ብዬ ነው ማምነው ለምሳሌው በዋንጫ ፉክክር ሂደቱ ላይ በጣም ትልቅ ሚና ይወጣለታል ብዬ ከማስባቸው ተጫዋቾች ውስጥ ነው ያ ዋንጫ ኦሬዲ የዘንድሮ ዋንጫ አስቀድሞ የተበላ ነው ገብቷል አይደለ ቀጣይ ለምታስቡት ፕሮጀክት ካልሆነ በቀር ዘንድሮ ተበልቷል ዋንጫው ብዬ ስለማምን የምሬን ነው የምነግራችሁ ለማንኛውም እንኳን ደስ አላችሁ ሊቨርፑላውያን ይህ ተጫዋች እንግዲህ ፍጥነቱ ይለያል ነው ማለት የፕሪሚየር ሊጉ ፈጣኑ ተጫዋች እንደሚሆን ጥርጥር የለኝም ከዛ በተጨማሪ ግን እቺ ፊኒሺንግ ላይ ያለችበትን ነገር ፊክስ ማድረግ ከቻለ ማን የሚገርም ፊርማን ያደረጋችሁት ቆንጆ ፊርማን ያደረጋችሁት ኮንግራ ሊቨርፑላውያን እሺ እንግዲህ የማይቀር የነበረው ዝውውር ባርኮላን ወደ ሊቨርፑል ሂር ዊ ጎስ ብለውታል ማለት ነው ማን የሚገርም ሳይኒንግ ነው እኔ በእርግጠኝነት ልጁ ሊቨርፑል ሚስማማ ይመስለኛል ፍላጎቱም ሊቨርፑል ነበረ ሊቨርፑል ይስማማል በጋክፖማ አንሰቃይም ነው ለሊቨርፑል የሚሆናቸው ሰው ነው ባርኮላ እኔ ይሄን በእርግጠኝነት ነው የምናገረው ልጁ ትንሽ ጎል ስኮሪንግ ምናምን ይቀርዋል እንደምናቀው እንደ ዶኮ አይነት ተጫዋች ነው ድሪብል አድርጎ ያልፈ ነው ግን እንደዛም ሆኖ ይጠቅማል ዶኮ ይጠቅማል ግን ጎል ስኮሪንግ ያስተካክላል ይጠብቃል ምናምን አሪፍ ሳይኒንግ ነው ስንት 140 ባል 100 ጋራንትድ 40 ደግሞ ተጨማሪ ነው የጠየቁ ፒኤስጂ በጣም ደፋር ናቸው ግን ይሄን ያህል ገንዘብ መጠየቃቸው እግዚአብሔርና ያወጣ ከ120 ማለፍ አልነበረበትም የልጅ ጉዳይ ብሩ እንደዚህ ረክሶ ይሆን አላውቅም እንዴ አሁን ደግሞ አንድ ተጨማሪ ዊንገር ነገሩ ኢራውላም ተናግሮ ነበር አይደል ዊንገር እንደሚያስፈርሙ እርግጠኞች ናቸው በዛ በኩል በፍሪፖንግ አንተ እንዳታስቡት ይዞዬ ነገሩ በሁለቱም ጋር ይጫወታል ግን ሞስት በሌፍት ነው የሚጮት ሞር የተሻለ ነው ለምን ቀኝም ስለሆነ ምናምን ነገር ማለት ነው በፍሪፖንግ አጮች የማይሆንም አትበላም እንደዛ እንደ አንተ እሱ በጣም ከቨር መደረግ አለበት በተወሰነ መልኩ ከዛ ደግሞ ምን ያደርጋል ሊቨርፑል ጋክፖ ለሽያጭ ያቀርባል ፋብሪዚዮ ባለፈው ያለው ጋክፖን ለሽያጭ የሚያቀርበው ዊንገር ካስፈረመ ነው ይላል ሲቲ እንዳታስቡት ይሄ ነው እንዳታስቡት አይሆንም መስለኝ እንደይን ይያሉ ነበር ትናንት ያየው ነበር ይሻላል ገብቷል ጋክፖ ለኛ አይነት የሚሆን አጮት አለ አንሰቃይም ብለው ነው ለሽያጭ የሚያወጡት ቶተናም እዛው ይግባ ብራድሊ ባርኮላ ቱ ሌፍት ዊንግ ኤፍሲ ሂር ዊ ጎ ገባርለ ሌፍት ዊንገር ወደ ሌፍት ዊንግ ኤፍሲ አናዘር ዋን ነው ማለት ገባርለ ወይ 100 ሚሊዮን ፓውንድ እስከ 140 ሚሊዮን ዩሮ ድረስ ይደርሳል አዶን ላይ ሲጨመር ምናምን ነገር ተብሏል ተረዳኝ አይደል ሊቪዎች ይሆናል አይደል እኔ ከዚህ በፊት ፍሬንች ማርቲኔሊ ቀላ ያለው ማዱዌኬ ምናምን ብዮ ነበር ግን ሳስበው ማለት ከማዱዌኬ የተሻለ ጭንቅላት አለው ከማርቲኔሊ የተሻለ ፍጥነት አለው ከነገራ ደግሞ ፒኤስጂን የሚያክል ቡድን በየአመቱ ዋንጫ ሻምፒየንስ ሊግ እየበላ ያለ ቡድን አልጫወትም ማታጫውቱኝ ከሆነ ልቀቁኝ ብሎ ወደ እናንተ ገጠር ከመጣ ይሄ ልጅ አላማ ያለው ሰው ነው ማለት ገባርለ ገባ የሆነ ነገር ማሳካት ይፈልጋል ማለት ነው ስለዛ ምርጥ ሳይኒንግ ነው 100 ሚሊዮን ብታወጡ ራሱ ማለት ምርጥ ሳይኒንግ ነው ችግሩ ሌፍት ዊንገር ስለሆነ ነው ገባርለ ሌፍት ዊንግ ኤፍሲ ነሽ ሌፍት ዊንገር በ100 ሚሊዮን ጨመርሽ ራይት ዊንግ ላይ ማን ሊጫወት ነው የኒውካስል ጨዋታ ላይ ያየነው ነገር እኮ ነው ገባርለ 6 ቁጥር አይቀድምም ወይ 6 ቁጥር አያስፈልግሽም ወይ ተረዳኝ አይደለ ሾዬ እንዳትላጥብኝ ማን ነው ብራድሊ ባርኮላን አመጣው ምናምን ብለ እንዳትላጥብኝ ሌላ ሌፍት ዊንገር ነው ጨመርሽው ገባሽ አይደለ ጸዳ ያልሽው ሰዎች ምናምን ነገር ደግሞ ተስፋ አለው 6 ቁጥር ቢፈረም አሪፍ ነበረ ግን እሱ ካልሆነም ግን ይሄ ምርጥ ሌፍት ዊንገር ነው ከባለ ወደ ሌፍት ዊንገር ወደ ሌፍት ዊንግ ኤፍሲ ነው መምጣት ያለበት ማንነትሽ እኮ ነው ሸዋዬ ገባ እየተገረፈ የፍጥኝ
ወደ ሊቨርፑል ባርኮላ ሂር ዊ ጎ አባቴ በ100 ሚሊዮን ዩሮ እና 40 ቦነስ ነው ምናምን ብሏል ፋብሪዚዮ ማለት ነው። እና ይሄ ልጅ አርሰናል ይፈልጉት ነበር አርሰናሎች። ልጁ ግን ባርኮላ ከሊቨርፑል ውጪ ወደ ውጪ ከሊቨርፑል ውጪ ፍንክችም አለለም በቃ ወደ ሊቨርፑል ብሎ ሂር ዊ ጎ ብሏል። አሁን ቀጣይ እስማኤል አሳርን ታስፈርማላችሁ፣ ከዛም ጋክፖን ወየትሉኛላችሁ። ጋክፖ የኔ አባት ሊቨርፑሎች አንጨቃከንም ወየትሉኛላችሁ ማለት ነውና ባርኮላ እየተገረፈ የፍጥኝ ገብቷል። ይመቻችሁ። 140 ሚሊዮን ብራድሊ ባርኮላ ሊቨርፑል ሂር ዊ ጎ ተባለ። ማን 140 ሚሊዮን ነው ሊቨርፑል የከፈለው። እኔ ግን ሊቨርፑሎች ማለት ነው እኔ ገንዘብ ከየት እንደምታመጡ አላቅም እንዴ። ከየት ነው አምና ዝም ብላችሁ ኢዛክን ቨርትዝን ምናምን አሁን እኮ ሶስቱን ያስፈርማችሁበት ዋጋ ብቻ ማለት ነው ወደ 500 ሚሊዮን ተጠጋ። ማን ይሄ ክለብ ሀብታም ነው እንዴ? እንዴት ነው ግን ስቲል ባለፈው ዕለት ማለት ነው ስለ ክለባችሁ የማታውቁ የማአት የሊቨርፑል ደጋፊዎች ምን እያላችሁ ነበር ኮሜንት ላይ? ማይታወቁ ተጫዋች ነው የሚያስገባው፣ ይሄ ቲም ኢምፕሩቭ ማድረግ አለበት፣ ኢራዮላ በዚህ ስብስብ የትም አይሄድም እያልኳችሁ ነበር አይደል? እንዳለ ኮሜንት ላይ ስትሉ ነበር። ሊቨርፑል ነው የምትደግፉ ትልቅ ክለብ እኮ ሊቨርፑል ገብቷላ። እዛ በሙኒዝ ምናምን በሚባል የሆነ ላሊጋ ዝም ብሎ 10 ጎል እንኳን ለማያገባ ሰውዬ ምናምን ነው እንደዚህ ምጮ። ብራድሊ ባርኮላን አስፈረመው 140 ሚሊዮን። ማን ሀብታም ናችሁ እናንተ? አሁን መረዳት ያለባችሁ ነገር በጣም ሀብታም ናችሁ ገብቷላ። እኛ ማርቲኔሊን 60 ነው እየሸጠን ያለ ነው። ፒኤስጂ 140 ሚሊዮን ባርኮላን ሸጠላችሁ። ክቫራትስኬሊያን ስንት ሊሸጠው ነው? ክቫራትስኬሊያን እስቲ አሁን እኛ ቀጣይ ማለት ናምጦ ምናምን ብንል 300 ሚሊዮን ሊሸጥልን ነው። 140 ሚሊዮን ማን ማርኬቱ ተዛብቷል። እዚህ ትራንስፈር ሪበስ ከዚህ በኋላ የኮከቦች ማረፊያ እንግሊዝ ላይ ሊቨርፑል ነው። ሊቨርፑልና ሊቨርፑል ብቻ። ባርኮላ ቱ ሊቨርፑል ሂር ዊ ጎ ከ100 እስከ 140 ሚሊዮን ፓውንድ በሚደርስ ገንዘብ አምጥተውናል። ባርኮላ፣ አሌክሳንደር ኢሳቅ ቁጥር ኤኬቲኬ፣ ፍሎሪያን ቪትስ ነው። የኮከቦች ማረፊያ ሊቨርፑል ነው። በቃ ከዚህ በኋላ አባቴ ትርኪ ምርኪን አምጣ ከግሪክ ከምናምን የሆነ ከኦስትሪያ ምናምን አምጡና እኛ ግን የኮከቦች ማረፊያ ነን። ባርኮላ ቱ ሊቨርፑል ሂር ዊ ጎ ማን እንደሚያቆመን እናያለን። አሁን ሳላና የተካም ይሄ ልጅ ነገር ግን ፖቴንሻል አለው። ፖቴንሻል አውጥቶ ከተጫወተ ማንም አያቆመንም አባቴ። አሌክሳንደር ኢሳቅን ከፊት ኤኬቲኬን በዛ ጋር ማንም አያቆመንም ነው የምልህ። ባርኮላ ቱ ሊቨርፑል ሂር ዊ ጎ ሁለቱም በጉጉት ስንጠብቀው ነበር። ቦንጆ ብያል። ቦንጆ ሜርሲ ቦኩ በፈረንሳይኛ 120 ሚሊዮን ፓውንድ 100 ሚሊዮን በቀጥታ 20 ሚሊዮን አዶንስ ገንዘቡን በደንብ እናወራበታለን። ስለ ልጁ ግን ስናወራ በጣም ብዙ ሰዎች ሲያጣጥሉት ኦቨርሬትድ ነው ባርኮላ ሲሉ ተመልክቻቸው አውቃለሁ። ጭራሽ በዛ ልክ አላየው። ትንሽ የሚገራው ፊኒሺንግ ኢቨን እሱን ወርልድ ካፕ ላይ ያስተካክሉት የሚገራርሙ ጎሎችን ነበር የተመለከትኩበት ማለት በጣም የሚያስደንቁ አይነት ጎሎችን። ይሄ ፊኒሺንጉ በጣም ጥሩ የሆነ ሰው እንኳን ሊሰጣቸው የሚችሉ አይነት ጎሎችን ነው የተመለከትኩበት። ሶ የሚስተካከል አይነት ነው። ዶኒ ራዮላ ጋር መስራትም ሊቨርፑል ቤት ስለሆነ የሚሄደው እድሜው ልጅ ነው የተሻለ ያደርገዋል፣ ጥሩ ያደርገዋል የሚል ግምት አለ። እዛ በዘለለ በጣም ፈጣን ዊንገር ነው። አንድ ላንድ እያጋደመልህ ነው የሚሄደው። ይኸውልህ ካውንተር ሲያጠቃም ሊቨርፑል በጣም ፈጣን በመሆኑ ለካውንተር በጣም ወሳኝ የሚገርም አይነት ተጫዋች ነው። ከዛ በዘለለ ደግሞ ሎብሎክ ሲገጥሟቸው ሊቨርፑልንም ዋንቪዋንም እንዲህ መሀል ላይም ደረማምሶ የመግባት ችግር የሌለበት አይነት ተጫዋች ነው። ሊቨርፑል በጣም ጥሩ የሚባል ዊንገር ነው ያገኘው። እንኳን ደስ አላችሁ ሊቪያንስ። ይመቻችሁ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። በመጨረሻም እንግዲህ ሊቨርፑል ባርኮላን ለማስፈረም ተስማምቷል። ዴቪድ ኦርንስቴ አስታውቋልና ወደ 120 ሚሊዮን የሚጠጋ ፓውንድ ነው። ይህንን 100 ምናምን ተጨፈጭፏለች። ባርኮላ እንደ ትልቅ ተጫዋች አለው አላ በዱዌል ሌቭል ምናምን ነገር አልመለከተውም፣ ግን ፒኤስጂ ትላልቅ ተጫዋች ስላሉት ነው የለቀቁት። ከ140 ምናምን ነገር ቀንሳ 100 ያመረሱ አራሱ አሪፍ ነገር ነው። ፕሪሚየር ሊግ ላይ ይሳካለታል። ፕሪሚየር ሊግ ተከላካዮቹ ከባድ ናቸው፣ እናያታለን። ሌላ የከሸፈ 100 ምናምን ከሆነ በጣም ትልቅ ሪስክ ያለው ነገር ውስጥ ነው የገባችሁ። ፎሎ ማድረግ እንዳረሱ። ሪፖስት ምናምን አዲስ አካውንት ነው። ይችላል፣ ሼባው ይችላል። ምንም ኤክስፔክት አላረኩትም ነበር። ባርኮላን ሂር ዊ ጎ ሊቨርፑል። ዋው! በጣም ጽድት ያለ ዝውውር፣ በነገራችን ላይ በጣም ጽድት ያለ ዝውውር በሚያስፈልጋቸው ቦታ ላይ ነው ያገኙት ማለት ነው። እና ሼባው ይችላል። ከባይስ ወደ ባርኮላ መተሻል። ገባ ይላል። በብር እየገረፉ ተጫዋች ማስገባት ለቶተንሃም ድሮስ ማን አስተማረውና? ለሚኮስፐርስ እኮ በብር እየገረፉ ተጫዋች ያስተማርኩት እኔ እኮ ነኝ። ኢሳቅን እየገረፍኩ በብር አመጣሁት። ቨርስን እየገረፍኩ በብር አመጣሁት። ብራድሊ ባርኮላን በብር እየገረፍኩ አመጣሁት። ይኸው ግን ችግሩ እኔና ሚኮስፐርስን የሚለየም ማለት ነው። እኔ ጸዴ ተጫዋቾችን ነው በብር እየገረፍኩ። ኤኒዌይስ ነግሬያችሁ ነበር።
ልንበላው ነው ዋንጫውን ዘንድሮ እንጂ ለመሳተፍ እንደ ዩናይትድ ምናምን እንበላዋለን ምናምን ብለን አስመስለን ተሳትፈን ለመመለስ አይደለም። የምርም ለመብላት ነው። ይሄንን ሲዝን እኛ ቁርጠን የተነሳ ነው። ኢሪዮላ ሂኖስ ዋሪስ ድውን የሚያረጋውን ስለሚያቅ ስራውን ይስራበት፣ አንረብሸው። ስራውን ይስራ። የሚያስፈልገው እሱ ያውቃል። እኛ በቃ ዝም ፍሪፖንግን ቤንች አድርገው እንትን በለው ምን አያገባም። ስራውን ይስራበት። አንተ ማናጀር አይደለም፣ ስራውን ይስራበት። ግባለት በስተመጨረሻ ከስንት ጥበቃ ከስንት አሰልቺ ጥበቃ በኋላ በራሪውን የክንፍ ተጫዋች ሊቨርፑል የራሱ አድርጎታል። ቀጣዩን ቪኒሲየስ ጁኒየር ኦልሬዲ ከቪኒሲየስ ጁኒየር ጋር እኩል ነው የተጫዋች። 6 ቁጥር ብቻ ቀረን ማለት ነው። ከአምናው ቻምፒዮኖቹ አርሰናል የእናስፈርምህ ጥያቄ ቢቀርብለትም እኔ የምፈልገው የከረንት ሻምፒዮኖችን ሳይሆን የኦል ታይም ሻምፒዮኖቹን የእንግሊዙን ኩራት የእንግሊዙን ንጉስ ሊቨርፑል ነው መቀላቀል የምፈልገው ብሎ የሸፈተው ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ። በመጨረሻም ተጠናቋላችኋል። ቤተሰብ እንኳን ደስ አላችሁ። አስቀድሜም ነግሬያችሁ ነበር። ይሄ ዝውውር እነ ፒኤስጂ እንደሚሉት እንደሚሰክሱት 160 ምናምን የሚባል ነገር የለም። ሊቨርፑል እስከ መጨረሻው ሰዓት ታግሎ በ115 ሚሊዮን እንደሚያስፈርመው ነግሬያችሁ ነበር። ቤተሰብ እንዳልኩት ይኸው በ100 ሚሊዮን ፓውንድ ማለት ነው በ115 ሚሊዮን ዩሮ ቋሚ ዝውውር ቦነሶቹ ጨምሮ ደግሞ 25 ሚሊዮን ወደፊት ይጠበቅበታል። ቤተሰብ ብራድሊ ባርኮላ ወደ ክለባችን በመፈረሙ ማለት ነው። አሁን አይደለም የምታመሰግኑት፣ ጠብቁት። ዝም ብላችሁ እንደ ኢኪቲኬ ሁላችሁም የኛም ክለብ ደጋፊ ሆናችሁ የሌላም ክለብ ደጋፊ አፋችሁን ስትከፍቱ የነበር በሙሉ አፋችሁን ትዘጋላችሁ። በደንብ ጠብቁት። ብራድሊ ባርኮላ ፋብሪዚዮ ሮማኖን ቀደምኩት ብዬ ነግሬያችሁ ነበረ። ይሄው አሁን አረጋግጦላችኋል። ብራድሊ ባርኮላ ወደ ሊቨርፑል በድጋሚ ነው ልበላችሁ። አሁን ፋብሪዚዮ ሮማኖ ሂርዊ ጎብሎላችኋል። ነገር ግን ይሄንን መረጃ ከደቂቆች በፊት ነው ያጋራቻችሁ ነበር። ብራድሊ ባርኮላ ወደ ሊቨርፑል በድጋሚ ሂርዊ ጎ። ሰበር ሊቨርፑላውያን በመጨረሻም ብራድሊ ባርኮላ ሊቨርፑል የግሉ አድርጎታል። 140 ሚሊዮን ዩሮ በማውጣት በአጠቃላይ ሂሳብ እንግዲህ ሲጠበቅ እንደነበረው ከፒኤስጂ ብራድሊ ባርኮላ ፈረንሳዩን የክንፍ አጥቂ ሊቨርፑሎች በመጨረሻም የግላቸው አድርገውታል። እንኳን ደስ አላችሁ። ይህንን ዝውውር ከ10 ስንት ሰጥታላችሁ? ሀሳብ አስተያየትና ሬቲንጋችሁ ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ብራድሊ ባርኮላ ወደ ሊቨርፑል ሂር ዊ ጎ። እነሆ አድካሚ የነበረው የብራድሊ ባርኮላ ዝውውር በመጨረሻም ሊቨርፑሎች ከፓሪስ ሴን ዠርሜን ጋር በ100 ሚሊዮን ፓውንድ እንዲሁም ደግሞ በተጨማሪ ክፍያዎች እስከ 140 ሚሊዮን ዩሮ ድረስ በመክፈል እንግዲህ ተጫዋቹን ለማስፈረም በሰዓት ሙሉ በሙሉ ከስምምነት ላይ መድረሳቸው ተረጋግጧል ማለት ነው። ከተጫዋቹ ጋር አስቀድመው ከስምምነት ላይ መድረሳቸውን መረጃ ካፍያችሁ እንደነበረ የሚታወስ ነው። ታዲያ አሁን ላይም በሚቀጥሉት 24 ሰዓቶች ውስጥ ብራድሊ ባርኮላ የሕክምና ምርመራውን አጠናቆ በይፋ የሊቨርፑል ተጫዋች ይሆናል ተብሎ ይጠበቃል ማለት ነው። ለማንኛውም የሊቨርፑል ደጋፊዎች ስለዚህ ዝውውር ምን ትላላችሁ? ከ10 ሬት ስንት ታደርጉታላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ይችላላችሁ። ዛሬ ከነጋ ማለት ነው ዩሊያን አልቫሬዝ ወደ አርሰናል ጉዳይ ላይ አዲስ ዜና ወጥቷል። ከእንደገና ደግሞ ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ተብሏል ማለት ነው። ወሳኝ ሂር ዊ ጎን ለሊቨርፑሎች ቢያጋጥመው ስለዚህም ዜና እናወራለን። ሌሎቹም እናወራ ይሆናል። በደንብ ተከታተሉኝ። ኤኒዌይስ ወደ ዋናው ጉዳይ ስንገባ ማለት ነው በዚህ መመሪያ ያው ብራድሊ ባርኮላ ሊቨርፑሎች ሲጠብቁት እንደነበረው በሂር ዊ ጎ ዛሬ ጠዋት በጠራቁ ተነግሮናል ማለት ነው። የዋጋውን ጉዳይ ስንመለከት 120 ሚሊዮን ፓውንድ ያው ፓኬጅ ነው የሚሆነው ማለት ነው። 100 ሚሊዮን ደግሞ ፓውንዱ መጀመሪያ ቀጥተኛ ፊ እንደሚሆን ተነግሯል። 20 ሚሊዮን ፓውንዱ ባዶን ስለሚሆነው በዩሮ ስናስበው ደግሞ 106 ሚሊዮን ዩሮ እና 135 ሚሊዮን ዩሮ ፓኬጅ ነው የሚሆነው ማለት ነው። እና መጀመሪያ ፒኤስጂ ጠይቅ የነበረው ከ145 ሚሊዮን ፓውንድ ወይ ደግሞ 170 ሚሊዮን ዩሮ አካባቢ ማውረዳቸው በዚህ ልክ በጣም ጥሩ ነው ብዬ አስባለሁ ማለት ነው። እንደምንም አድርገው አውርደውት እዚህ ድረስ አድርሰውታል። ዊች ኢዝ ሪሊ ጉድ ዲል ኢን ማይ ኦፒኒየን። አሁን ባለው በማርኬቱ አንጻር ካሰባችሁት ዋጋውን የምታዩ ከሆነ ተጫዋቾች ልታወርዱት ነው። ስለዚህ ዋጋውን ማየት አያስፈልግም። የልጁን ኳሊቲ ነው እና ልጁ ደግሞ ያገኛችሁበት መንገድም ጸዲ ነው ብዬ ነው የማስበው። ለሊቨርፑል ደግሞ ያው 6 ቁጥር ቢጎለውም ሌላ ዊንገርም ቢያስፈልገውም ግን አሁን ለጊዜው ባርኮላ መምጣቱ ሲዝናችሁ ምናልባት የሚያተርፍ ነገር ሊሆን ይችላል ማለት ነው። ከዚህ በኋላ ሳይኒንግ ባታረጉ ስለዛ ብራድሊ ባርኮላ ወደ ሊቨርፑል መምጣቱ በጣም ይጠቅማቸዋል ብዬ አስባለሁና ያ አሪፍ ሳይኒንግ። በዩሊያን አልቫሬዝ ጉዳይ ስንመጣ ደግሞ በተከታታይ ለሁለተኛ ቀን ማለት ነው ትሬኒንግ አልፎታል ዛሬ ማለት ነው። ኢልነስ ነው ተብሎ የተወራው ግን ግልጽ ነው ነገሩ ምን እንደሆነ መውጣት ይፈልጋል ልጁ እንደሚታወቀው እና አሁንም እየጠበቀ የሚገኘው እሱ በአርሰናል ነው። ግን አርሰናሎች በሩን የሚከፍት ከሆነ ወደ አርሰናል ለመቀላቀል ፍቃድ ካለው ዩሊያን አልቫሬዝ ማለት ነው ቀጥታ ገብተው አርሰናሎች እንግዲህ ጨዋታው የሚጨርሱት ይመስለኛል ማለት ነው። አሁን ጉዳዩ ግን እሱ ወደ አርሰናል በሩን ይከፍታል ወይ አይከፍትም ወይ የሚለው ነገር ነው። ግን አሁንም የታገለ ያለው ለባርሴሎና እንደሆነ ነው የሚያሳየው ማለት ነው። አርሰናሎች ግን እንደዚህ አድርገው ጠብቀው በኋላ ጉድ እንዳይሰራቸው ስለምን
ግን ምርጫቸውን ቢያሰፉ ባይ ነኝ። ሁሊያን አልቫሬዝ ላይ ብቻ እንዳይተማመኑ በሚለው ጉዳይ ማለት ነው። ስቀጥል በትናንትና በጣም ሲወራ ከነበሩት ውስጥ እንግዲህ የኦሊ ዋትኪንስ ጉዳይ ነው። በሂር ዊ ጎ እንግዲህ ወደ አልሂላል መቀላቀሉ ማታ ምሽት ላይ ተነግሮ ነበረ። 60.4 ሚሊዮን ዩሮ የሚከፈል ይሆናል ማለት ነው ለአስተን ቪላ። ከዛም አልፎ ግን ኦሊ ዋትኪንስ በዛ በኩል ወደ አልሂላል ሲዘዋወር ማለት ነው። ቼልሲዎች ደግሞ ጃክሰንን በ65 ሚሊዮን ፓውንድ አካባቢ የተስማሙ ይገኛሉ ከአስተን ቪላ። ሂር ዊ ጎ በቅርብ ሰዓታት መጠበቅ እንችላለን። ኦልሞስት ያለቀ ዲል ነው። ጃክሰን እንግዲህ ወደ አስተን ቪላ እንደሚያመራ ግልጽ ይመስላል። ግን አትሌቲኮችም እንግዲህ ፍላጎት አላቸው፣ በጣም የሞከሩ ተብሏል። ግን ቪላ ቅድሚያውን ወስዷል ለጊዜው ባለው። እስቲ የሚቀየር ከሆነ ነገር ካለ እናያለን። ግን ሂር ዊ ጎ በቅርብ ሰዓታት ስለሱ ትራንስፈር መጠበቃችን አይቀርም። በመጨረሻም ደግሞ የሚሆነው ሻምፒየንስ ሊግ ድሮ እንግዲህ ዛሬ ነው የሚሆነው ማለት ነው። በጣም ወሳኝ ነገር ነው የምንመለከቱት። እንደምታዩት ፖት 1 ፖት 2 ፖት 3 እና ፖት 4 ማለት ነው ባበደ መልኩ ተቀምጠዋል እያንዳንዱ ቲሞች። በዚህ ዓመት ቻምፒየንስ ሊግ እንግዲህ ሮድ ቱ ማድሪድ ነው፣ ስታዲዮ ሜትሮፖሊታኖ ነው የምንጫወተው፣ ማለትም የአትሌቲኮ ማድሪድ ሜዳ ማለት ነው። እና ያ ፋይናሉም እዛ ነው የሚሆነው። ሆፕፉሊ አሪፍ ነገር እናያለን። የሚገርም ሴት ኦፍ ክለብስ ዛሬ ድልድሉ እንጠብቃለን። ያሉ ዜናዎችን ይመስላሉ። ቀጣይ እስክንገናኝ ድረስ ባችሁ መጫ እንዳይረሳ። ሀሳቦች ኮሜንት ያስቀምጣችሁ፣ ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ ይመቻችሁ። የመርሲሳይዱ ክለብ ሊቨርፑል ብራድሊ ባርኮላን ለማስፈረም ሙሉ በሙሉ ስምምነት ላይ ደርሷል። ሰላም ጋይስ እንዴት ናችሁ? ለቻናሉ አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። በደንብ ኮፒ ሊንክና ሪፖስት ሲደረግ ያለውበት ቦታ ይረብሻልና ከረበሻችሁ እንግዲህ የመኪና ድምጽ ምናምን ማይመች ቦታ ነው ያለውት። ብራድሊ ባርኮላ ወደ ሊቨርፑል አሁን ሂር ዊ ጎ ተብሏል። ለሊቨርፑላውያን በጣም ጥሩ ዜና ይመስላል። ምክንያቱም የተጫዋቹ አቅም በጣም ከፍ ያለ ተጫዋች ነው። ለበርካታ ጊዜያትም ሲፈልጉት ነበር። በመጨረሻም በ120 ሚሊዮን ፓውንድ አጠቃላይ ፓኬጅ ተጫዋቹን ለማስፈረም ሙሉ በሙሉ ቀዮቹ ሊቨርፑል ከፓሪስ ሰን ዠርመን ጋር ስምምነት ላይ ደርሰዋል። የ23 ዓመቱ የፊት መስመር ተሰላፊ በሊቨርፑል ቤት ብዙ ነገሮችን ይቀርፋል ተብሎ ይጠበቃል። ሊቨርፑላውያን በዘንድሮው የውድድር ዓመት በዝውውር መስኮቱ ብዙ ተሳትፎ እያደረጉ አይደለም። አሁን ግን ወሳኙን ተጫዋች አግኝተዋል። ብራድሊ ባርኮላ ባለፈው ዓመት በፓሪስ ሰን ዠርመን በፊት መስመር ሚና እንግዲህ ጥሩ ጊዜን ካሳለፉ ተጫዋቾች መካከል አንዱ ነው። ወደ መርሲሳይድስ አምርቶ ምን ያሳየናል የሚለው ጉዳይ ይጠበቃል። ለማንኛውም ወሳኙን ተጫዋች አግኝተዋል። እስኪ ሀሳባችሁን ኮመንት መስጫው ላይ አስቀምጡልን። ዝውውሩ እንዴት ነው? ድምጾች በደንብ እየገቡብኝ ስለሆነ እንግዲህ ሶሪ፣ ከ10 ሬት አድርጉት። በመጨረሻም ተሳክቷል። ይመቻችሁ። ግባለት በስተመጨረሻ ከስንት ጥበቃ ከስንት አሰልቺ ጥበቃ በኋላ በራሪውን የክንፍ ተጫዋች ሊቨርፑል የራሱ አድርጎታል። ቀጣዩን ቪኒሲየስ ጁኒየር ኦልሬዲ ከቪኒሲየስ ጁኒየር ጋር እኩል ነው የተጫዋች 6 ቁጥር ብቻ ቀረን ማለት ነው።